It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ቅዳሜ፣ ነገ እሁድ እንደዚሁም የፊታችን ሰኞ የእንግሊዝ ፕሪሚየር ሊግ 15ኛ ጨዋታዎች ቀጥለው ይከናወናሉ። በጣም በጉጉት የምንጠብቃቸው ጨዋታዎችም እንደዚሁ ተካተዋል። በተለይ ዛሬ አርሰናል ከአስቶን ቪላ 9:30 ላይ የሚገናኙበት የቪላ ፓርክ ጨዋታ፣ ማንቸስተር ሲቲ ከሰንደርላንድ የሚገናኙበት ሌላኛው መርሃ ግብር በኢትሃድ ስቴዲየም 12 ሰዓት ላይ፣ ሊድስ ዩናይትድ ከሊቨርፑል፣ በርንመዝ ከቼልሲ የሚያደርጓቸው ጨዋታዎች በጣም እጅግ በጣም በጉጉት የሚጠበቁ ናቸው። እመኝኝ፣ አስቶን ቪላ ከአርሰናል፣ ማንቸስተር ሲቲ ከሰንደርላንድ፣ በርንመዝ ከቼልሲ በጣም ወሳኝ ጨዋታዎች ናቸው። እኛ የበለጠውን ትኩረት የምናደርገው የደረጃ ሰንጠረዡ መሪ አርሰናል ከአስቶን ቪላ ጋር የሚያደርገው ጨዋታ ነው። ብዙ የአርሰናል ደጋፊዎች አርሰናል ቢያንስ በሁለቱ የውድድር ዓመታት ዋንጫ ለማጣቱ በምክንያትነት ከሚጠቅሷቸው ክለቦች መካከል አንደኛው አስቶን ቪላ ነው። ልክ ነው። ውጤት እየወሰደበት በአርሰናልና በሊቨርፑል፣ በአርሰናልና በማንቸስተር ሲቲ መካከል ልዩነቱ እንዲሰፋ እነ ማንቸስተር ሲቲ የልብ ልብ እንዲሰማቸው በማድረግ ረገድ አስቶን ቪላ አርሰናል ላይ የወሰደው ብልጫ እና የበላይነት ወሳኝ ነው። አሁንም ድረስ ይሄ ጨዋታ 9:30 ከመደረጉ አስቀድሞ በጣም ብዙ የአርሰናል ደጋፊዎች ዛሬ በሚደረገው ጨዋታ ዊሊያም ሳሊባ ይመለሳል ወይ፣ ሂንካፔ ይኖራል ወይ፣ ሞስኩዌራ ተከላካዩ ክፍል ላይ እንደገና ቲምበርን ከቀይ መስመር ተከላካይነት አሴ ሴንተር ባክ ይጠቀማል ወይ የሚለው ነገር በጣም ወሳኝ ነው። ይህንን በተመለከተ አንድ ሁለት ነገሮችን ብንነጋገር ደስ ይለኛል። አንደኛው በእኔ እምነት እስካሁን ባለኝ መረጃ ሳሊባ ለዛሬው ጨዋታ አቬለብል ነው፣ ዝግጁ ነው፣ አለበት። የሳሊባና የሂንካፔ ጥምረት ይጠበቃል። ሁለተኛው አርሰናል በዘንድሮ የውድድር ዓመት እያሳየ ያለው ዲፌንሲቭ ሶሊዲቲ ወይም የመከላከል ጥንካሬ፣ የመከላከል ጉብዝናና ብርታት ሰበብ ማን ነው? አርሰናል በጣም ነው በመከላከሉ ረገድ ተለውጦ የቀረበው። እዚህ ውስጥ ምስጋና መውሰድ አለባቸው የሚባሉ ሰዎች በዊሊያም ሳሊባ ተዘርዝረዋል። እሱንም እንሰማለን። መጀመር እንችላለን። አዎ በደንብ ምን ትያለሽ? በመጀመሪያው ጉዳይ ላይ ሳሊባ ከሂንካፔ ጋራ ይጣመራሉ ተብሎ ነው የሚጠበቀው። አዎ የሚጠበቅ ነው። ምክንያቱም ባለፉት ተከታታይ ጨዋታዎች ላይ መጀመሪያ ልክ ሳሊባ እንደተጎዳ ሞስኩዌራና ሂንካፔ ነበር የተጣመሩት። ከዛ ቀጥሎ በመጣው ጨዋታ ላይ ደግሞ የሞስኩዌራና የሂንካፔ ጥምረት አልዘለቀም። ምክንያቱም ሞስኩዌራ ስለተጎዳ ቲምበር ተክቶት ገብቷል። ግን በእነዚህ ጨዋታዎች ላይ የሂንካፔን ችሎታ በተመለከተ በጣም ብዙ አስተያየቶች የተሰጠበት ነው። አጠቃላይ ጨዋታ የመምራት አቅሙና አግሬሲቭ ሆኖ መጫወቱ ደግሞ ብዙ ሰዎች ይወደዱለት ይመስለኛል። እንደውም ከገብርኤል ማግሃሌሽ ጋራ የመመሳሰል ነገር አለው፣ ይሄ የጨዋታ ስሜቱ የመመሳሰል ነገር አለው ብለው አስተያየት የሚሰጡ ሰዎች አሉ። ግን ሂንካፔ እነዚህን ያደረጋቸውን ጨዋታዎች በተመለከተ ምንድን ያጎደለው ተብሎ ጥያቄ ቢነሳ ብዙ መልስ የሚኖር አይመስለኝም አይደል? እንደውም ከተጠበቀው በላይ በደንብ አገልግሎት እየሰጠ ያለ እንደሆነ ነው። እኔ ከሁሉም በላይ በጣም ያስደሰተኝ እሱ በሚጫወትበት ጊዜ ኮንፊደንሱ በጣም የሚገርም ነው። ሞስኩዌራ ላይ
ነገሮችን በራስ መተማመን ለማድረግ መቸገር ታያለ። ማለት የስተት ያለ መስራት ፍላጎቱ በጣም ይበዛል እና ወዲያው ኳስ እግሩ ስር እንደገባ የሚያቆይበት ምንም አይነት መንገድ የለም። ቶሎ ነው የሚያወጣው ለቡድን ጓደኞቹ፣ ቶሎ ነው የሚያሻግረው። ጎል አካባቢም ከሆነ ደግሞ በረጅሙ ነው የሚመታው እና የሆነ ነገር ችሎታ እንዳለው እናውቃለን፣ አይተናልም። ግን የሆነ ነገር እንደቀረው የተወሰነ ነገር እንደገና ልምድ እንደሚያስፈልገው እንረዳለን። ሂንካፔ ላይ ግን ያ ነገር የለም። በእርግጥ የሁለቱ የጨዋታ ኤክስፔሪየንስ በጣም የተለያየ ነው። ምክንያቱም ሂንካፔ በሊቨርኩሰን በነበረበት ጊዜ ምንም ሳይሸነፉ ዋንጫ ባነሳበት ቡድን ውስጥ ሁሉም በጣም ጥሩ ልምድ ያለው ጊዜ አሳልፈዋል። በአውሮፓ ሻምፒየንስ ሊግም በአውሮፓ ውድድሮችም ላይ እንደዚሁ በጀርመን ቡንደስሊጋም ላይ እንደገና ታሪካዊም ዋንጫ ያነሱበት አመት ስለነበረ ያ በደንብ እንደጠቀመው እንደገናም ደግሞ እንዲታይ ምክንያት እንደሆነ ሁላችንም እንረዳለን። ለማንኛውም የሂንካፔ ጉዳይ በዚህ አይነት መንገድ ታይቶ ምንድነው ታዲያ አሁን ዊሊያም ሳሊባና ሂንካፔ ይጣመራሉ እዚህ ጨዋታ ላይ ተብሎ ነው የሚጠበቀው። አሁንም ማይክል አርቴታ በሰጠው መግለጫ ላይ የተወሰኑ ቀናት ነው ያለው። ስለዚህ የዊሊያም ሳሊባ ወደ ሜዳ የመመለስ ጉዳይ ብዙ የሚያጠራጥር አይመስለኝም። የሱ ብቻ ሳይሆን የትሮሰርድም መመለስ ይጠበቃል እዚህ ጨዋታ ላይ። ስለዚህ እሱ ከሆነ ጋብሪኤል ማጋሌሽ የለም እስከ ዲሴምበር ወር መጨረሻ፣ ሞስኩዌራ የለም። ስለዚህ መሀሉን የሚቆጣጠሩት በመከላከል ክፍል ላይ ዊሊያም ሳሊባና ሂንካፔ ይሆናሉ። አዲስ ጥምረት ነው የሚሆነው። አዲሱ ጥምረት ግን እኔ ምንም የካራክተር ጉድለት ይኖረዋል ብዬ አላስብም። እኔ የአርሰናል የተከላካይ ክፍል ላይ በተጫዋቾች ላይ በደረሰ ጉዳት ወይም በጉዳት ምክንያት ተጫዋቾች ባለመኖራቸው የመሳሳት ስጋት ብዙ ሰዎች ላይ እንዳለው እኔ ጋር የለም። ባለፈው ያልኩት ነው ዋነኛ ምክንያቴ። አሁን የሞስኩዌራና የሂንካፔ ጥምረት ያን ያህል የሚያሳማ ስጋት ላይ የሚጥል ለወየው ጉዴ የሚዳርግ ሆኖ አላገኘውም። አዘሴም ታይም ደግሞ አሁን ዊሊያም ሳሊባ ሲመጣ የእሱ ልምድ እንግዲህ ብዙ ሰው የሚፈልገው ሳሊባና ማጋሌሽ እንዲኖሩ ነው የሚፈልገው። የሁለቱ ጥምረት የበለጠ አስተማማኝ ነው የሚል ነው። ያው በፕሪሚየር ሊጉም ልምድ አላቸው፣ አብረውም በጣም ብዙ ቆይተዋል። ሁለቱም የሌሉበት የአርሰናል ሴንተር ባክ ሲፈጠር ያየ ነው ከ100 ምናምን ጨዋታ በኋላ ለመጀመሪያ ጊዜ ነው። እነዚህ 162 ጨዋታ እነዚህ በጣም ቀላል የሆነ ተጽዕኖ አይኖራቸውም። እንደ ትልቅ ፋክተርም ልንወስዳቸው እንችላለን። ግን በሂንካፔ ላይ እንግዲህ አንዳንዶች የሂንካፔን አገልግሎት የሜዳ ላይ ጉብዝና፣ በራስ የመተማመን ስሜት፣ እንግዳነት የማይታይበት መሆን ስናይ ነው የተረዳ ነው። አንተ ይሄ ልጅ ግን ምናምን የተባባል ነው። ግን ደግሞ ስለሱ የነበረው ንባብ ገና አርሰናል ልጁን ሲያስፈርም አንድ በጣም በእርግጠኝነት አርሰናል ምርጥ ተከላካይ አግኝቷል ነው። እንደውም ለአርሰናል የክረምት ገበያ ትልቅ ክሬዲት ከሚሰጥባቸው ምክንያቶች መካከል አንዱ አሁን ሞስኩዌራን ውሰጂው፣ እድሜውን ከግምት ውስጥ አስገቢ። ከዛ በኋላ ያን ያህል ክፍተት አልፈጠረም። አስበላኝ እንደምትዩ አይነት ነገር አይደለም። የተወሰነ ጊዜ በፊት ሮብ ሆልዲንግ ቢገባ እዛ ቦታ ላይ ምናምን የሚፈጠርብሽ ስጋት የለሽም። ሞስኩዌራ የሚችለውን በሙሉ ያደርጋል። ኢቭን ላለመሳሳት የሚያደርገው የበዛ ጥንቃቄ ባይኖርት ያለሽ እንጂ ግን መጥፎ አይደል። ሪስክ ከመውሰድ አንጻር ስጋት ቢገባው አንደርስታንደብል ነው ሊሆን የሚችለው። ግን እነዚህ ሁለቱ ተከላካዮች የተገዙበትን ዋጋ ደግሞ ስትመለከቺ አርሰናል ዊሊያም ሳሊባና ጋብሪኤል ማጋሌሽ ኖረውት ሞር ዲፌንሲቭ ሶሊዲቲ ሊኖረው ይችላል። እነሱም በሌሉበት ግን ከሌሎቹ ክለቦች የመከላከል አቅም ያነሰ አቅም ላይ አይገኝም። አርሰናል ሂንካፔንና ሞስኩዌራንም እየተጠቀመ ማንቸስተር ሲቲ ይህን ያህል ጎል የሚያግበሰብሰው ለምንድን ነው? ሊቨርፑል ማንም እየቀለደበት ያለው ለምንድን ነው? ቼልሲ በሌሎች ቦታዎች ላይ ያለውን ጉብዝና መከላከሉ ላይ የምር እንመሰክርለታለን ወይ ስንል የአርሰናል ፕላን ኤም ፕላን ቢም ከአሁን ከጠሯቸው ክለቦች የመከላከል አቅም በላይ እንጂ በታች አይደል። ስለዚህ በአንደኛ ምርጫሽም በሁለተኛ ምርጫሽም ከዋነኛ ተፎካካሪዎችሽ በጥንካሬ የምትበልጪ ከሆነ ይሄ ቀላል ነገር አይደለም። በጭራሽ ቀላል ነገር አይደለም። ይሄንን ከግምት ውስጥ ማስገባት ያስፈልጋል። ሁለተኛው የአርሰናል ነገር በመከላከሉ ረገድ እኔ ሳሊባ ዛሬ ባይመለስም የሚያሰጋ አይደለም የምለው ፉል ባኮቹ ያላቸው በሴንተር ባክ ቦታ ላይ ሲጫወቱ ኳሊቲያቸው በጣም ጥሩ እኮ ነው።
ለምንድን ነው አርሰናል ከተከላካይ ክፍል ተጫዋቾች መጎዳት ጋር በተያያዘ የምሰጋው? እኔ አልሰጋም። እኔ የማልሰጋው በራሱ ጉዳይ ብዬ ሳይሆን የማልሰጋው አሁን አሉ በምላቸው አማራጮች በሙሉ ብዙ ሰው ለመተማመን እንኳን ቢቸግረው እኔ ለመተማመን አይቸግረኝም። ካላፊ ወሬን እዛ ላይ ብታረጊውና እዛ ቦታ ላይ ሌላ ተጫዋች ብታስቀምጪ በግራ መስመር ተከላካይ በኩል ምንም የሚፈጠር ነገር የለም። በቀይ መስመር በኩል ቤን ዋይትን አድርገሽ ቲምበርን እንደ መሀል ተከላካይ ብታረጊ ምንም የሚፈጠር ነገር የለም። ሞስኩዌራንና ኢንካፔን ብታረጊ የሚፈጠርና ያን ያህል ስጋት ውስጥ የሚጥል ነገር የለም። ሳሊባንና ማጋሌሽን ብታረጊ የሚፈጠር ነገር የለም። ታዲያ ለምንድን ነው የሚፈራው ሰው? እኔ አርሰናል ከፈራ የሚፈራው እንደ ዴክላን ራይስ አይነት ተጫዋቾች የተጎዱ እንደሆነ የአርሰናል ሁሉ ነገር ነው ስላልን ብቻ ሳይሆን ስለሆነም ጭምር ያኔ ብዙ ነገሮችን በዚህ ተጫዋች አለመኖር አጣለሁ፣ ሊደርሺፕን አጣለሁ፣ ሴት ፒስ ኳሊቲን አጣለሁ፣ መከላከል አቅሜ ተጋላጭነት ይጨምራል ምናምን እያልሽ ማአት ነገሮችን ልታመጭ ትቻለሽ። አሴ ነምበር 6 አሴ ነምበር 8 ምናምን የማዕዘን ምት ዴሊቨሪው በጣም ጥሩ ነው። እነዚህ ሁሉ ነገሮች ሊጠፉ ነው። አንድ ሰው አይመስልም እዛ ቦታ ላይ ስትገቢ የሆነች አንድ በዴክላን ራይስ ከሚሰሩት ስራዎች አንዱን የሚሸፍንልሽ ተጫዋች ልታገኝ ትችላለሽ። በዴክላን ራይስ ከሚሰሩ ስራዎች አራቱንም የሚሰራልሽን ሰው ግን አቴታይም ማግኘት አትችልም። ይሄ ነው የሚያሳስበው እንጂ የሚገርም ሪፕሌስመንት ያላቸው ሰዎች ያው ኤክስፔሪየንሱ ነው ትንሽ የሚያነጋግረው እኮ። አሁን የሂንካፔና የሞስኩዌራ ጥምረትን በተመለከተ ሁለቱንም ስናደንቃቸው ነበር በተለያየ አጋጣሚ ጨዋታ ላይ በገቡበት ወቅት ማለት ነው። ግን አንድ ላይ ሲመጡ አንደኛ አዲስ የፕሪሚየር ሊጉ ተጫዋቾች ናቸው፣ የመጀመሪያ ጥምረታቸው ይሆናል። በዛ ላይ ደግሞ ፕሪሚየር ሊጉ ያለው ውጥረት በደንብ አድርጎ ይታወቃል። በዚህ ላይ ደግሞ እንደገና የምትጨምረው አርሰናል ለዋንጫ እየተፎካከረ ወይም ደግሞ ዋንጫ ያነሳል ተብሎ የሚጠበቅ ቡድን ነው እና በዚህ አይነት ጫና ውስጥ ሆኖ እነዚህ ተጫዋቾች ካለምንም ልምድ ከሌለው ተጫዋች ጥምረት ውጭ ሆነው እርስ በርስ ሲጫወቱ እርስ በርስ ማለት በጋራ ሲጫወቱ የተወሰነ ክፍተት ሊፈጠር ይችላል የሚል ስጋት ነው እየተፈጠረ የሚገኘው እንጂ በሁለቱ መካከል ያለው ችሎታ እንደዚሁም ደግሞ የታየው ነገር ስለ ቀጣዩ የእግር ኳስ ዘመናቸው እንድትመሰክር የሚያደርግ እንደሆነ መረዳት እንችላለን። ስጋት የሚመስለኝ እኔ ይሄ አንዱ ነው፣ የኤክስፔሪየንስ ጉዳይ ነው። ከዛ በተጨማሪ ግን አሁን በኤክስፔሪየንስ መጓደል ሁለቱ በተጫወቱበት ጊዜ ምን አየን? አላየንም እኮ ከመሆኑ በፊት ግን ተሰጋለህ ነው። አሁን እኔ ማወራው እኮ ለዛሬው ጨዋታ ያለን ስጋት ነው። ምንም የሚያሰጋ ነገር የለም እምልሽ። ለዛሬው አሪፍ ነው እንደው ለዛሬው እኔ አሪፍ ነው የምለው ለምንድን ነው? ሳሊባ ስላለ። ሳሊባ ሳይድን ሞስኩዌራ ቢኖር ትፈሪ ነበረ? ሞስኩዌራ ቅድም እንዳልኩ ነው የሆነ ኃላፊነት ለመውሰድ ወይም ደግሞ ስህተት እንዳይሰራ የሚያደርገው ጥንቃቄን በደንብ አድርገህ ታያለና ትንሽ ይቀረዋል ብዬ እንዳስብ አድርጎኛል። እኔ ግን የምለው ምንድን ነው የአርሰናል ደጋፊዎች የአርሰናል ሰዎች በአጠቃላይ በጣም የበዛ ፍጹምነትን ካልጠበቅን በስተቀረ ቅድም እንዳልኩሽ በመጀመሪያ ምርጫ በሳሊባና በማጋሌሽ፣ በሁለተኛ ምርጫ በሞስኩዌራና በሂንካፔ ከሊቨርፑልም ይሻላል። ይሄ ማለት ምን ማለት ነው? ከቨርጂል ቫንዳይክና ከኮናቴ ይሻላል እያልኩሽ። ሲቲ ቤት ካሉት ይሻላል፣ እንደገና ደግሞ ቼልሲ ቤት ካሉትም ይሻላል። በሁለቱ ምርጫዎቹ ይሻላል ነው የምለው። ስለዚህ ምንም የሚያሰጋ ነገር የለም። የዛሬው አሪፍ የሚያደርገው ነገር የሁለቱ የሂንካፔና እንደዚሁም ደግሞ የሳሊባን ይሄ ካራክተራቸውን ስናይ የተለያየ ነው። ያ ደግሞ ቅንጅቱ አብሮ ሲመጣ ለአርሰናል እንደ ትልቅ ነገር የሚታይ ይመስለኛል። ይሄንን ያልኩበት ዋነኛው ምንም የተለየ ነገር ይሆናል ብለሽ ታስቢያለሽ? አይደለም። ማጋሌሽና ሳሊባ በቃ እንደዛ ነው በቃ። እንደውም ልክ ነው። ይሄኛው በጣም አዲስ ነገር አይሆንበትም ለሳሊባ ከማጋሌሽ ጋር እንደመጫወት በይው። ይሄ የሳውዝ አሜሪካንስ ካራክተር አላቸው በጣም ባለፈው ብለናል ቢስት ብለን የጠራናቸው በቃ እንደዛ ማለት ነው። አሁን ይሄኛው ሞር አግሬሲቭ ነው፣ ሞር ቮካል ነው፣ ይናገራል፣ እንትን ይላል፣ የሊደርሺፕ እንትን አለው። ሻይ አይደለም፣ ምንም የሚሽኮረመምልሽ ነገር የለውም። በደንብ ጎበዝ ነው። ኤሪያል ዱዋል ሂንካፔ በጣም አሪፍ ነው። እሱም የተለየ ያደርገዋል ተብሎ የሚጠቀስ ነው። ሳሊባ ላይ ደግሞ ብትመጣ ሊደርሺፕ አለው።
ያው በደንብ ኤክስፔሪየንሱም ያለው ተጫዋች ስለሆነ በዛ ላይ ደግሞ በጣም የሚደነቀው ይሄ ቦታን በመያዝ ረገድ በደንብ የሚደን ኤክሰለንት ነው ተብሎ የሚጠቀስለት። በቃ የሳሊባን ኳሊቲ በተመለከተ ብዙ መዘርዘር አያስፈልግም ስናየው የከረም ነው ስለሆነ፣ ግን የሁለቱን ጥምረት ስታየው ደግሞ በቃ እንዳልከው የማጋሃሌሽና የሳሊባ ጥምረት ተመልሶ ለመጣ አድርጎ ያን ማስቀጠል ነው። የአርሰናል የዲፌንሲቭ ኳሊቲን ከሆነ የምንነጋገረው ራሱ ዊሊያም ሳሊባ በሰጠው አንድ ቃለ ምልልስ ላይ እኔ ለሚገባው ሰው ትልቅ ክብር የሰጠ ስለመሰለኝ እሷን በተወሰነ መንገድ እናንሳትና ወደ ሌላኛው ጉዳያችን እንሂድ። አርሰናል አሁን አይደለም በእንግሊዝ ፕሪሚየር ሊግ አውሮፓ ላይ ያሉ በሚባሉ ሊጎች ላይ ትልልቅ ክለቦች አሉ። በነዛ ትልልቅ ክለቦች ላይ ካለ የዲፌንሲቭ ኳሊቲ ጋራ ወይም የመከላከል ብቃት የመከላከል ጥሩነት እና አቅም ጋራ በሚነጻጸርበት ጊዜ ትልቅ አቅም ላይ ያለው ወይም በጥሩነት የሚነሳው እሱ ነው። ኢማጂን ሳምሪ 14 ጨዋታ ተጫውቷል። በፕሪሚየር ሊግ 7 ጎል ብቻ ነው የገባበት። ያ ማለት ፐር ጌም 0.5 ጎል ብቻ ነው አላው እያረገ ያለው እየፈቀደ ያለው አርሰናል እያስተናገደ ያለው እየገባበት ያለው ይሄ ብቻ ነው። ይሄ በጣም ጥሩ ነው። ይሄ በጣም ስትሮንግ ነው። ይሄንን ቁጥሩ ሰጅና ከሲቲ ጋራ ከሪያል ማድሪድ ጋራ ከባርሴሎና ከባየር ሚዩኒክ ከኢንተር ሚላን ምናምን ጋራ አነጻጽሪው ከእንግሊዝ ፕሪሚየር ሊግ ክለቦች ጋራም አነጻጽሪው የአርሰናል የዲፌንሲቭ ኳሊቲ ወይም የመከላከል ብቃት ያኔ የበለጠ ሊገለጥልን ይችላል ነው በቁጥር ደረጃ ያየነው እንደሆነ። ታዲያ ይህንን የአርሰናልን ጉብዝና ውበት ጥንካሬ ምናልባትም ዋንጫ የማሸነፍ ዋነኛ ምክንያት ይሆናል ተብሎ የሚጠበቀውን የመከላከል አቅም ዘንድሮ ምን አባሰው ነው ለሳሊባ የተጠየቀው ጥያቄ እኮ ይሄን ምን አባሰው አንተ ዘንድሮ ብሶባችኋል እንዴ ምንድን ያገኛችሁት ምናምን ተብሎ ተጠየቀ። ጋብርኤል ሄንዜ ነው የሚለው። ሰው እንዳይመስላችኋል ጋብርኤል ሄንዜ በጣም ነው የለወጠን አለ። እናም እድለኞች ነን አለ። የቀድሞውን የማንቸስተር ዩናይትድ ተጫዋች፣ የቀድሞውን የሪያል ማድሪድ ተጫዋች፣ የቀድሞውን በተጫዋችነቱም ዘመን አሁን ደግሞ በአሰልጣኝነቱም ዘመን የሚገርም ምንም አይነት ስህተት እንዲሰራ የማይፈልግ ሰው ማለት ጋብርኤል ሄንዜ ነዋል። የሱ አርሰናልን መቀላቀል እጅግ ከፍተኛ የሚባል ለውጥ አምጥቷል። 3 ነገሮችን ይጠቅሳል። አንድም ቀን አይቀርም፣ ሁሌ ነው ያገኘናል፣ ሁሌ አለ እና ስፔሲፊካሊ ተከላካዮቹን በማዘጋጀት ስራ ላይ ነው የተጠመደው። ልክም እናርግ ልክም አናርግ እንንቃም እንፍዘዝም ይጮሃላል። ሁለተኛው የሚያነሳልሽ ነገር እሱ ለጋብርኤል ሄንዜ ትንሽ የምትባል ነገር የለችም። 100% ፎከስ ማድረግ አለብሽ፣ ኮንሰንትሬት ማድረግ አለብሽ። ለደቂቃ ለቅጽበት ለአፍታ የምትዛነፍ አትኩሮት መኖር የለባትም። ሁሌም ዲማንድ ያደርጋል። የእሱን የጨዋታ ጊዜ ኤክስፒሪየንስ እናውቃለን፣ የጨዋታ ጊዜ ጉብዝና እናውቃለን። በነ ማርሴይ አሁን በጠቀስኳቸው ማን ዩናይትድ፣ ሪያል ማድሪድ ምናምን ቡድኖች ውስጥ የሰራቸው ነገሮች በሙሉ ይታወቃል። አሁን እኛን የሚያየው ከእኛ የሚጠብቀው ነገር ከዛ ወይ የላቀ የጨመረ ከፍ ያለ ነገር ይሆናል እንጂ ያነሰ ነገር በጭራሽ እንድትሰጪው አይፈልግም። ይህ አንደኛው ነገር ነው የሚነሳው። በቃ በፍጹም ምንም አይነት መዛነፍ እንዲኖር አይፈቅድልንም። ከእያንዳንዳችን ምን እንደሚጠብቅ፣ ከእያንዳንዳችን ምን ማግኘት እንደሚፈልግ፣ የሚፈልገውን ነገር እንዴት እንደሚያገኝ የሚገርም መሪ ነው ይለዋል። አሁን አርቴታና ሄንዜ መካከል ያለው ሪሌሽንሽፕ ይታወቃል። አሁን በአይናው ብዙ ሰው ሰምቶታል፣ ብዙ ሰው አውቆታል። አርቴታ በእግር ኳስ ሕይወቴ በጣም ከማመሰግናቸው ውለታቸው አለብኝ ከሚላቸው ተጫዋቾች ሰዎች መካከል አንደኛው ጋብርኤል ሄንዜ ነው። ሌላኛው የፖቼቲኖ ነው። ስለዚህ በሁለቱ መካከል ያለው መናበብ በጣም ይገርማል። ግን የተለየው የጋብርኤል ሄንዜ ትኩረት በእኛ ላይ ግን ማመን ከሚቻለው በላይ ነው ይልሻል።
ማመን ከሚቻለው በላይ ነው። ስለዚህ ክሬዲቱን መውሰድ ያለብን ልክ ነው፣ አሪፍ ነናል፣ ልክ ነው፣ በደንብ አሪፍ ነን፣ በደንብ ጥሩ ነን፣ ምንም እንትን ያለው ነገር የለም። ግን ጋብርኤል ሄንዜ አበሶብናል። አሁን እዚህ ላይ አምጭና ፈርጉሰን የሊግ ዋንጫን ለማሸነፍ የተከላካይ ኳሊቲሽ በጣም ትልቅ መሆን አለበት ይላል። ስለዚህ ዘንድሮ ሬዲ ነን ነው የሚለው ዊሊያም ሳሊባ፣ ዝግጁ ነን፣ በደንብ እያዘጋጀን ነው ጋብርኤል ሄንዜ ብሎ በእያንዳንዱ ቦታ ላይ እንግዲህ አሁን ከዋና አሰልጣኙ ከአርቴታ በዘለለ ሌሎች አሰልጣኞችንም እንደዛው እያወቅናቸው ነው የምንገኘው። አርሰናል ቤት በደንብ ይሄ የሚታዩ ሆነዋል። ከዚህ በፊት ያው የቆመ ኳስ አሰልጣኙን በጣም ብዙ ነው የሚሰጠው አስተያየት ሮበርት። እንደገና አሁን ደግሞ ጋብርኤል ሄንዜን እነ ሳሊባን የበለጠ የተሻለ በማድረግ ረገድ ያለው አስተዋጽኦ ትልቅ እንደሆነ እየነገረን ነው። ልምምድ ሜዳም ላይ አንዳንድ ቪዲዮዎች ሲወጡ አያለሁ። በጣም አግሬሲቭ ነው ሰውዬው። በጣም እኔ በነገራችን ላይ ዩናይትድ ቤትን በነበረ ጊዜ በፕሪሚየር ሊጉ የሚጫወት በነበረበት ጊዜ በጣም ተወዳጅ ከነበሩ ተጫዋቾች መካከል አንዱ እሱ ነው። ይሄ የእኛ ሰው ኳስ ሲያይ ምን ይላል ወኔው የምትይው ከሆነ ጋብርኤል ሄንዜ እንደዛ አለ አሁንም ልምምድ ላይ። በዛ ላይ ደግሞ ይሄ ቀልድም ልፊያም ምንም ከተጫዋቾቹም ጋር ያለው ቅርበት ከአርቴታ ጋር ራሱ እንደዚህ አይነት ነገሮች ቪዲዮዎች ሲወጡ አያለውና እኔ እንኳን በዚህኛው አግባብ ሳይሆን ያለው የቲም ስፕሪትን በተመለከተ ነበር። በጣም እነዚህ ሰዎች እዚህ ነገር ላይ እንዴት እየሰሩ እንደሆነ ያሳያል ይህ ቪዲዮ ምናምን ብዬ ነበር የተረዳሁት። ግን አሁን ደግሞ ሳሊባ ሌላ ሰው እንድናስብ አድርጎናል ከስኬታቸው ጋር በተያያዘ ማለት ነው። ካርሎስ ኩዌስታ ነበረ የነበረው። እሱ ወደ ፓርማ ሲሄድ ነው ጋብርኤል ሄንዜ ወደ አርሰናል እንዲቀላቀል የተደረገውና በቃ እሱ ከተቀላቀለበት ጊዜ ጀምሮ አድገናል፣ የማደግ ስሜት ይሰማናል። በፒኤስጂ በምናምን የነበረውን ኳሊቲ እንዳለ ገልብጦ ነው ያመጣውና በቀላሉ ነው ሲያወራ ኢነርጂ ውስጥሽ የሚገባዋል። ጋብርኤል ሄንዜ ማውራት ከጀመረ በቃ ኢነርጂው ያመጣልሻል አለ በቃ። እና ይሄ ጊቭስ ኢነርጂ አለ በደንብ የሚገርም ኢነርጂ ነው የሚሰጠንና ሰው አንዳንዴ እንኳን ዝም አይልም አለ። በእውነት ሁሌ ላውድ ነው የሚሆነው በቃ። እና የአይነት ሰው ነው እሱ። ለእኛ በጣም ትልቅ አስተዋጽኦ አለው ማለቱንም ለማከል ነው። የዴክላን ራይስ ጉዳይ ብዙም የሚያሳስብ አይደለም። የትሮሳርድን ጉዳይ ቅድም ሳምሪ እንደጠቀሰችው ነው የመኖር እድሉ በጣም ሰፊ ነው። ተከላካዩ አያሳስባችሁ። አርሰናል ካስቶን ቪላ ግን በጣም ትልቅ ጨዋታ ነው። በጣም ከመዝጋታችን በፊት የሳምራዊ ጣዕመ ግምት እኔ አርሰናል ያሸንፋል ነው የምለው። ይህንን አንድ ያልኩበት ነገር ምንድን ነው እዚህ ጨዋታ ላይ የምናስመዘግበው 3 ነጥብ ወደ ምንፈልገው ነገር የበለጠ ያቀርበናል የሚል አስተያየት ሰጥቷል አርቴታ። ልክ ነው አይደል? እኔ ልክ ነው ብዬ ነው ማስበው። ስላለ ነው ያሸንፋል ያልሽው አይደለም። ይሄኛው አስተያየት የበለጠ ሀሳቤን ይገልጽልኛል በሚል ነው እንጂ አስቶን ቪላን አርሰናል እንደሚያሸንፈው ተስፋ አደርጋለሁ። ወይም በቃ የምረዳው ነገር ከጨዋታው በፊት ይሆናል ብዬ የምገምተው ነገር አርሰናል ያሸንፋል የሚል ነው። ግን ሌላ አንድ የምጠይቀ ነገር ሜሪ ነው ወይስ ዮኮሬሽ? ሜሪ ነው። በዚህኛው ጨዋታ ላይ እኔ የምመርጠው ሜሪ ነው። እኔም ግን አርሰናል ያሸንፋል ነው የምለው። በጨዋታዎቹ እንድትዝናኑ በጣም ጥሩ ጊዜንም እንድታሳልፉ እንመኛለን ነው የምንለው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥል ተመኝተናል። በያላችሁበት ያማረ ቅዳሜን አሳልፉ። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010